ዛሬ ደግሞ ሰላምታ የለም እንዴ? እንድንነጋገር እፈልጋለሁ። ምንድነው የምንነጋገረው? ሀና ከልቤ ነው። እዝራ እውነቱን ስነግርህ እኔ ጥሩ ሙድ ላይ አይደለሁም እና ምንም ነገር ባናወራ ደስ ይለኛል። ለምን? ጥሩ ሙድ ላይ ስላልሆንኩኝ ነው አልኩህ እኮ። ደግሞ ምን ተፈጥሮ ነው ጥሩ ሙድ ላይ ያለሽ? እዝራ እኔ ምንም ነገር ማውራት አልፈልግም። ለምን? እንዴ ዛሬ ጤነኛ አይደለህም እንዴ? ማውራት ስለማልፈልግ ነው እያልኩህ እኮ ነው። እዝራ ነኝ እኮ ግን አውቀሽኝ እና ብትሆንስ? ቆይ እንዴት ነው ነገሩ? አውቀሽኛል ግን እዝራ እኮ ነኝ ፍቅረኛሽ። እዝራ እባክህ እኔ በጣም ደብሮኛል። በቃ ተወኝ። እሺ ተውሻለሁ፣ ግን ስትረጋጊ መነጋገር እንዳለብን እንዳረሽ። እሺ አረሳም። ሀና አንድ ጥያቄ ብቻ ልጠይቅሽ። ምን? ከቅዱስ ጋር ግን ምን ሆናችኋል? አንቺ ጋር የሚወዳደር ሰው አጣሁኝ። ወሬኛ የሰው እኮ ንጹህ የለውም። ይልቅ የት ልትሄጂ ነው? ለአባዬ ምግብ ልሰራለት ልሄድ ነው። አንቺ ደግሞ ምን ቤት ነሽ? ምን ቤት ነሽ ማለት? አባቴ እኮ ነው። ማለቴ ጠብሷል ምናምን አላላችሁም ነበር እንዴ? አንቺ አባዬ እኮ ትልቅ ሰው ነው። ጠብሷል ሳይሆን አጭቷል ነው የሚባለው። ያው ነው እባክሽ። እሱ አሰራለትም ነበር። አባዬ እኮ የኔ ምግብ ካልሆነ አይጥመውም። ይልቅ አልነገርኩሽም መሰለኝ። ምኑን? የጽዮንን ጉድ ነዋ። እንዴ ደግሞ ምን ሆነች? ኤልያስን እኮ ከደሴ እዚህ ድረስ እንዲመጣ ያደረገችው እሷ ነች። ማለት ለኤልያስ ደውላ እኔ ከዝራ ጋር ፍቅር እንደጀመርኩኝ የነገረችው እሷ ነች። ሀኒዬ እየቀለድሽ መሆን አለበት ብቻ። እሺ ወይዘሪት ሰላም። አንቺ ውሻ! እንዴ ምንድነው ሰላም? ማን እንደሆንኩኝ ደጋግሜ ስነግርሽ አልገባሽ ብሏል አይደል? ምን ሆነሻል? አንገቴ ልቀቂኝ። ዛሬ እጄን ከአንገትሽ ላይ የማነሳው ስትሞቺ ብቻ ነው። እሺ ሰላም ያምሻል? እንዴ አንገቴ ልቀቂኝ። አልለቅሽም። ዛሬ ማን እንደሚያስለቅቅሽ አያለሁ። ቁጭ ለዛ ልቀቂኝ። ቆይ እናንተ ልጆች አላበዛችሁትም እንዴ እየዘለላችሁ አንገቴ የምታንቆኝ? ቆይ ማን አባሽ ስለሆንሽ ነው የደሴው ልጅ እዚህ እንዲመጣ ያረግሽው? ላገባው አልቀለድኩም። ወደዛ የራስሽ ጉዳይ። ጽዮን በስነ ስርዓት አናግሪኝ። አንገቴን ዘለሽ አንቀሽ ስራ ስትይ አታፍሪም? አሁንም እንዳልደግምሽ ሞክሪኛ። አሁንስ አበዛችሁት። ጽዮን ቅዱስ ነገሮቹ ካበቁ በኋላ ከረጅም ጊዜ በኋላ ተመልሶ መጥቶ የተጸጸተበትን ጉዳይ ለጽዮን መናገር ፈልጎ ነበር። ከዚህ በፊት እንግዲህ እኔን ከወደድከኝ ሀኒቾን የምጎዳበትንና ሀኒቾን እጅ ውስጥ ማስገባበትን ነገር አግዘኝ ብላ እስከ መግደል ድረስ እየተዛተችበት እንዲገላትም ልካው ነበር። እሱም በጣም ስለሚወዳት የምትለውን ሁሉ ያደርጋል። እናም ከዚህ በፊት ሀኒቾን ስልክ ቁጥር ተቀብሎ የኤልያስን ስልክ ቁጥር ተቀብሎ ሰጥቷተኝ እዚህ ነገር ውስጥ ሁሉ ያስገባት ሀኒቾን ቅዱስ ነው። እሷንም ተባብሯታል ጽዮን ማለት ነው። እናም ዛሬም በጣም ተጸጽቻለሁ፣ ስለዚህ እውነቱን መናገር አለብኝ ብሎ ነገራት ለጽዮን። እና ሂድና ተናገር ማን ይዞሃል ብላ እሷም ልኩን ነግራ ስላከችው፣ በእርግጥ ያው አሁን ላይ ነገሩን እንዳገዛት ማን እንዳቀነባበረላት ነው እንጂ ማታውቀው ሀኒቾ ከደሴ ድረስ ኤልያስን እንዳስመጣችው ታውቃለች። ነገር ግን ስልኳን ከየት እንዳገኘ ስልኩን የኤልያስን ስልክ ከየት አግኝቶ ለጽዮን እንደሰጣተኝ አታውቅም። እናም ሀኒቾን አግኝቶ እውነቱን መናገር ይፈልጋል። በሌላ በኩል ሀኒቾ እና ሰላሚና ከውጭ ወጥታ ስትገባ ሀኒቾ ሰላሚና ብቻዋን ደብሯት ቁጭ ብላ። እንግዲህ ሰላሚና በፊት በጣም ብዙ ጓደኞች ብዙ በቃ የሆነ ትርምስምስ ያለ ነበር ህይወቷ። አሁን ግን ጓደኞቹን ሁሉ ትታ ሀኒቾ ጋብቻ ነው እህቷ ጋብቻ ነው ያላት ቅርርብ ማለት ነው። ሌላውን ሁሉ ትተዋለች። እናም በቃ ሁሉም ነገር ባንቺ አይን እያየው ሁሉንም ሰው እራኩኝ ከዚህ በኋላ በቃ ሁሉም እንዳንቺ ንጹህ አልሆኑልኛሉ እያለች እህቷን እያሞጋገሰች ነበር። ሀኒቾ ምን ሁሉም ሰው ንጹህ አይደለም ምናምን አለቻትና በዛም
ልትሄጂ ነው ብላ ስትጠይቃት ለአባቷ ምግብ ልትሰራ እንደምትሄድ ነገራት እና አባትሽ ጠብሶ አይደል እንዴ እሷ ለምን አሰራላትም እያለች በዛውም እየተከራከሩና በባለፈው ጽዮን የነገረቻትን ያወቀችውን ነገር ነገረቻት። እናም ኤልያስን ከደሴ ድረስ ያመጣችው ጽዮን እንደሆነች ከዚህ ሁሉ ጀርባ ተንኮል ያለች ጽዮን እንደሆነች ለሰላሚና ነገረቻት እና ከዚህ በፊት ታይን ስላተኝ አልሰማ ብላለች። አሁን አለቃትም ብላ ሰላሚና በጣም እየዛተች ነው። እንግዲህ ጽዮንን አንገቷን አንቃ ካለችበት ጠርታ ቀጥራ ማለት ነው መንገድ ላይ ሄዳ አንገቷን አንቃ ከዚህ በፊት እንደነገርኩሽ ከቤተሰባችን ህይወት ራቄ ብዬሻል ነበር። ከዚህ በኋላ ማረግሽን አንቄ ሁላ ነው ምደፋሽ ብላ በግድ አንገቷን አንቃ በግድ ነው የተረፈችው ማለት ነው። ጽዮንም እንዲህ በቀላሉ ዝራ ነው የምተውላችሁ መስሏችሁ ነው ወይ? መቼም ቢሆን እሱን አልተውላችሁም ብላ ፎክራባታለች። እናም በቀላሉ አልፋለች። ያው በእርግጥ እኔ ሳልፎክር ነው የማረገው፣ እናንተም ሂዱና ሳትፎክሩ የፈለጋችሁት ማድረግ ትችላላችሁ ብላ ነግራታለች። ምንም ነገር አልፈራቻትም ማለት ነው ጽዮን። በሌላ በኩል ወይዘሮ ሜላት በጣም ተናዳለች። ባለፈው ወይዘሮ ሜላት እንግዲህ መስፍንን ለማግኘት ሄዳ ነበረ። እናም ሁሉን ነገር እውነቱን ማስረዳት ስለደከመው መሰለኝ በቃ ያላደረገውን ሁሉ እንዳደረገ ነው አስመስሎ የነገራት እና ክላሷ ውስጥ ገብታ እያበደች ነበር። እንዴት ለማየ ሌላ ነገር ይነግራታል እሷን የዋሻት ብላ ነው ያሰበችው እና በዚህ ምክንያት ተናዳ ወንድሟ ማለት የልጇን እያናገረችው ነበር። እሱም በጭራሽ የተሳሳተ ነገር አለ እንጂ አባዬ እንደዚህ አያደርግም፣ እንኳን አይደለም እማዬን አያቴን ሕፃን ልጅ እንኳን መዋሸት የማይችል ሰው ነው፣ ስለዚህ ተረጋጊ እያላት ነበር። እዝራም ሀኒቾ እንግዲህ ከደሴ ሄዳለሁ ካለችው በኋላ እኔን ከደሴ ከሄድ ስትመለሽ አታገኝም ብሎ ከዛ ተበኋላ ጠፍቶ ነበር። አሁን ላይ ግን እየተወዛገበ ይገኛል። ቅዱስም ሀኒቾን ለማግኘት በተደጋጋሚ ስልክ እየደወለላት ነው እውነቱን ለመናገር። እሷ ግን ማንሳት አልፈለገችም። ምክንያቱም እሱ ሲፈልግ ብቻ ነው እንደሚገኘው ብላ ስለተናደደችበት አላነሳቸው ነበር። በተደጋጋሚ እሱ ሊያገኛት ስለፈለገ ደወለላትና እንዲገናኝ ቀጠራትና ተገናኝቶም ያለውን ነገር ከዚህ በፊት ከስልኳ ላይ ሰርቆ ነው የኤልያስን ቁጥር ለጽዮን እንደሰጣት ነገረችው። በጣም ነው የተናደደችው። ምክንያቱም እንዴት እንደዚህ ታደርጋለህ ብላ ጮኸችበት ማለት ነው። እናም በጣም ይቅርታ በቃ ስለመወዳት ነው ጽዮንን ላለማጣት ነው እዚህ ነገር ውስጥ የገቡትን ሁሉ ነገር ያረኩት ጽዮንን ላለማጣት ነው አለችው። እና ታዲያ ለአንተ ለሞተ ፍቅር ስትል በህይወት ያለውን የኔን ፍቅር ትገላለህ፣ እንደዚህ እንዴት ታደርጋለህ ብላ ጮኻበታለች ማለት ነው። ሀኒቾን በባለፈው ወንድሟ የመከራት ምክር እያሰለሰለች ነበረ እና የታመመውን አድኝ ያልከኝ ምክንያት ምንድን ነው ብላ ጠየቀችውና በቃ ከዚህ በኋላ እዝራን የትም አይሄድብሽም፣ የሚወድሽ ከሆነ የትም አይሄድም። ስለዚህ ማዳን ያለብሽ የታመመውን ኤልያስን ነው። ስለዚህ እኔ ከጎንሽ ነኝ፣ ደሴ ድረስ ይዘሽ ሂጂ፣ የምታምኝበትን ነገር አድርጊ፣ አንቺ አይደለም ለብዙ ሰዎች የምታርፊ ነሽ ብላት እንግዲህ የታናሽ ወንድምነቱ ምክር መክሯታል እና ደሴ ለመሄድ ኤልያስን ሄዳ ለማስታመም ምንም ነገር እንደማያግዳት ነው ለራሷ ያሰበችው እና በቃ ከእድሜህ በላይ ነህ አንተ ግን የኔ ታላቅ ወንድም ታላቅ እኔ ለአንተ ታላቅህ ነኝ፣ በቃ ከእድሜ በላይ የበሰልክ ነህ እና አመሰግናለሁ እወድሃለሁ ብላ ወንድሟን እንግዲህ ወንድሟ በጣም አስተዋይ ልጅ ነው። ለመናገር ብዙ ነገሮችን ታማክረዋለች። ከሰላም ይልቅ ሰላም ለውሳኔ ትቸኩላለች። ሁሌም ቶሎ ነገሮችን ወደ መበላሸት ነው የምትሄደው፣ ወደ ውሳኔ ወደ እብደት ነው እንጂ የምትሄደው ቁጭ ብላ እንደዚህ ባረግ እንደዚህ ምናምን ብላ አታማክር ማለት ነው ብዙ ጊዜ። እናም ክላስ ተገናኝተዋል ከረጅም ጊዜ በኋላ ሀኒቾና እዝራ ክላስ ተገናኙ። እናም ሀኒቾ ጥሩ ሙድ ላይ አይደለሁም ማናገር አልፈልግም ብትለውም እሱ ግን ፈቃደኛ አይደለም። ማናገር አለብን፣ የችግራችን ተወያይተን በንግግር መፍታት አለብን፣ ስለዚህ ታናግሪኝ ይገባል አለ። እሷ ግን ጩሃ ላናግርህ አልፈልግም ተወኝ ብትለውም እሱ ቅድም እየተከታተላቸው ስለነበረ አይቷቸዋል ማለት ነው። ከቅዱስ ጋር ያላችሁ ነገር ምንድን ነው? ምን ጥሩ ሁኔታ ላይ አይደላችሁ ምናምን አለው እና እየቀናህ ባልሆነ ብላ ስትለው እንዴት ነው የማልቀነው? እሱ እኮ ወንድ ነው፣ በዛ ላይ አንቺ ቆንጆ ነሽ ብሎ በሀኒቾ ስለቀና ሀኒቾ ደግሞ በጣም ተናዳበታለች። እንዴት እንደዚህ ትቀናለህ? እንዴት ትጠረጥረኛለህ ከቅዱስ ጋር ብላ በጣም ተናዳበታለች። እናም በዚህ ምክንያት ችግራችን ተነጋግረን እንፍታ፣ ያለውን ነገር አስረጅኝ፣ እኔ ባዳ ነኝ ወይ ለምንድን ነው
ያለውን ነገር የማትነግሪኝ እያላት እሷም በእርግጥ ሁሉንም ነገር የምታደርገውን እያንዳንዷን እርምጃ ሁሉ ከመናገር ይልቅ መደበቅ ነው የምትወደው ብዙ ጊዜ እና ለሱ ደግሞ የባዳነት ስሜት፣ የብቸኝነት፣ ያለመፈለግ፣ ያለመወደድ ስሜት እየተሰማው በጣም አስቸጋሪ ሆኗል። እሷ እያንዳንዷ የምታረጋትን ነገር ሁሉ በድብቅ ነው የምታደርገው። እሱ ወደ ከሶስተኛ ወገን ነው የሚሰማው ወይ ደግሞ ስታረጋ አይቷት ነው የሚያውቀው ማለት ነው። በዚህ ምክንያት እንግዲህ እውነቱን ተናገሪ፣ ያለውን ነገር ተናገሪ፣ የሚደረገው የሚደርስብሽን ነገር ሁሉ ጭንቀትሽን ምን ልጋራ፣ ካለበለዛ ደግሞ እኔ ፍቅረኛሽ ነኝ መብት አለኝ ሁሉንም ነገር የማወቅ እያለ እየተጨቃጨቃት ነው። እናም የእዝራና የሀኒቾ ፍቅር በቃ ምንም ቢበተን ነው የሚሻለው። በፈቃደኝነት ደራሲ የነዚህ ሁለት ልጆች ፍቅር በት ነው ፈቅጄልሃለሁ እና በጣም ማለት የሆነ አይመስሉም ሁላ የተለያዩ ጎረቤት አማቾች ነው የተጣሉ ጎረቤት አማቾች ነው የሚመስሉት ሀኒና እዝራ። በሌላ በኩል እንግዲህ አቶ መስፍን ሁሉን ነገር ጥሎት ጥፍት ብሏል ማለት ነው። መጥቶም ነገሮችን ለማስረዳት ይቅርታም ለማለት ፈቃደኛ አይደለም። በዚህም ምክንያት መጥቶ እንዴት ይቅርታ አይጠይቀኝም ወይስ እኔ ልጠይቀው ይገባል እያለችው ወይዘሮ ሜላት በራሷ እየተወዛገበች ነው። በጣም ዝም ሲላት ይጨንቃታል፣ ሲመጣ ደግሞ ገፍትራት በቃ ይሆናል ለምን ትመጣለህ አይነት ነገር እና ትቷት ደግሞ ነገሮችን ሁሉ ደክሞት ራሱ ቢያስረዳትም ስለማይገባት ነገሮችን ጥሎ ለራሱን ህይወት መኖር ሲጀምር ደግሞ እንዴት አይመጣም፣ እንዴት ይቅርታ አይጠይቀኝም ወይ ደግሞ እኔ ልጠይቀው እያለች ከራሷ ጋር ትወዛገባለች ማለት ነው። እና ኖላዊ ድራማ እንዲህ እያለ ይቀጥላል። ቀጣይ ክፍልም ይዘንላችሁ እንመጣለን። በያላችሁበት ሰላማችሁ ይብዛ። ሰናይ ጊዜ ተመኘንላችሁ። ቻናላችን ሳብስክራይብ፣ ላይክ በማድረግ ቤተሰብ ሆኖ እናመሰግናለን አብራችሁ እስከ መጨረሻው ስለቆያችሁ።